እኔ እንዴት ሆኜ እንደተጋባን ራሴን የምታውቀው ነገር ነው አይደል? ምን ሆነሽ ነው አንቺ? እንዴ ለምንድን ነው የምታለው? ምን ሆነሽ ነው? እኔ ልጅነቴን ያባከንክብኝ ምንድን ነው? እኔ ቤተሰቤን አክብሬ ተረጋግተሽ ተመርቄ እናቴን ባስደስት ይሻለኝ ነበር። ብዙ ማውራሽ ነገር አለ። ቁጭ በይ። በቃ የራሴ ነገር ነው። ራሴ ትቼ የመጣሁት መንገድና የራሴ ውስጥ የሚያስለቅሰኝ ነገር አለ። ገባህ አይደል? ምንድን ነው የሚያስለቅስ? አገባህ ምን አገባህ? አንቺ ከመጀመሩ ነው። ምን አገባህ? ከዛሬ ጀምሮ ይሆናል። አላውቅህም፣ አታውቅኝም። ተኛ ሚስትም እሆን ነበረ። ሰማ አንተ ለምሳሌ አሁን ይሄኔ እኮ እንደኔ የዛኔ እንዳገባኝ 18 ዓመት ልጅ ፈልገህ ነው አይደል ያገባህ? ማግባት ትችል ውዝረኛ አግብታ የፈታች ናት ወይስ ምን አለባት? ውዝሯ ምንድን ነው ብልህ ራሱ እርግጠኛ ነኝ ምንም ውዝር የለህም። መልካም ህይወት ይሁንልህ፣ ከኔ የተሻለች አላህ ያድርግልህ። እኔን ግን ተወኝ። ምንም ማውራት ነገር የለም። ምን ሆነሽ ነው? ፎዙ ቁጭ በይ እስቲ ተረጋጊ። ወይኔ ወደዚህ ወደዛ መዝለልሽ ምንድን ነው ትርጉሙ? እንዳላስቀይምህ ተፈለክ። ምንድን ነው የምታስቀይሚኝ? ቁጭ በይ አልኩሽ። ተረጋግተሽ ቁጭ በይ። አውርተን መፍታት ያለብን ብዙ ነገር አለ፣ እንፈታዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው። ምንወዳችሁ ምናከብራችሁ የኛ ምርጥ ምትለዩ ቤተሰቦች እንዴት ናችሁ? አማን ነው። ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበልልን። የኛ ላይ ውድድ ምናረጋችሁ ፋሚሊዎቻችን ያው እንግዲህ እናንተን አላህ ያቆይልን። እኛ እንግዲህ ሐሳብ አስተያየታችሁን ኮሜንታችሁን እየሰጣችሁ ያው ከኛ እኩል ሁሉንም ነገር እየተካፈላችሁ አብራችሁን ስለምትቆዩ ወላሂ ከልብ ነው ማመሰግነው። በጣም ትለያላችሁ ፋሚሊዎቻችን። አዲስ የምትቀላቀሉም ይሄን ፔጅ ሰብስክራይብ እያደረጋችሁ ተቀላቀሉ እንላለን። እና ምንድነው ፋሚሊ ቤታችን ምንድነው ቀዝቅዟል። ሞቅ አርጉት እንጂ ምንድነው ቀዝቅዟል። ብቻ ፋሚሊ ዛሬ ምንድነው በአዲስ ነገር መጥቻለሁ። ዛሬ ያው ደስተኛ ነኝ። በጣም ሴሌብሬት እያደረኩ ነው ለራሴ። በጣም ከበፊትም ጀምሮ የምመኘው ደረጃ ላይ ደርሻለሁ ብዬ አስባለሁኝ። ያው እንግዲህ ፋሚሊ በጣም ለኔ ልዩ ቀን ነው ዛሬ። በዛ ላይ ደግሞ ፎዚዬን ለቁም ነገር ነው ማውራሽ ብዬ ቀጥሬያታለሁኝ። ያም ያው እዚህ ደረጃ ደርሻለሁ ያልኩበትን ምክንያት ማሳወቃችሁ ይሆናል ፋሚሊ ማለት ነው። ያው ግልጽ ላድርግላችሁ ብዬ ነው ቀደም ያወራሁትን ሰክሰሱኛለሁ ስላችሁ ሌላ ነገር እንዳይመስላችሁ። ለኔ በጣም ትልቅ ነገር ስለሆነ ነው። ፎዚዬን ስለ አንዳንድ ነገር ከዚህ በፊት አውርቻታለሁ። ምንድነው እሱም ያው እኔ ፋሚሊ ከበፊትም ለፎዙ ምነግራት ነገር አለ። ስለ ሁለተኛ ሚስት በጣም ነው የምናወራው ከፎዙ ጋር እና ያው አክሴፕት እንደምታረገው ምናምን ተነግረኛለች ብዙ ጊዜ እና ፋሚሊ እኔ ወስኛለሁ ማለት ነው። ሁለተኛ ሚስት ለማግባት አስቤያለሁ። ይሄ ደግሞ ለኔ በጣም ትልቅ ነገር ነው። የሰው ልጅ ያው እንግዲህ አንደኛ ሚስት አልፎ ሁለተኛ ሚስት የሚያገባው ላይክ የሆነ ደረጃ ሲደርስ ነው ማለት ነው። እና ይሄን ነገር ደግሞ እኔ በህይወቴ ስለመጣ በጣም ደስተኛ ነኝ። እና ፎዚዬ ከዚህ በፊት ሳወራት ያው ግልጽ አርግቼ ሳወራት ችግር የለውም ብታገባም እኔ ደስተኛ ነኝ ምናምን ትለኛለች። እና እኔ ደግሞ ለራሴ የምትመጥነኝን ትሆነኛለች ያልኳትን ሴት ስላገኘው በጣም አሁን ላይ በጣም ደስተኛ ነኝ። እና በጣም የምትለይ ልጅ አግኝቻለሁ። እኔ ፎዙ በጣም የምትለይ ሰው ናት። በጣም የምትወደድ ሰው ናት። በጣም ሰው አክባሪ ሰው ነች ፎዙ። ስለ ፎዙ ተናግሬ የምጠግበው ነገር የለም ማለት በጣም ስለ ፎዙ በጣም ምንም ነገር ተናግሬ አልጠግብም። ለምን ፎዙ በጣም የምትለይ ሰው ናት። ፎዙ ለኔ ህይወቴ አካሌ ነችና ላይክ እንደ ፎዙ አይነት ሴት በማግኘቴ ደግሞ በጣም ደስተኛ ነኝ። ለምን በጣም ብዙ ነገሯ ከፎዙ ባህሪ ጋር ይመሳሰላል። ሰው አክባሪነቷ፣ በዛ ላይ ቤተሰቦቿም ሰው አክባሪ ናቸው። በጣም የምትለይ ሴት አግኝቻለሁ። ያው
እንግዲህ ከፎዙ ጋር በጣም ብዙ የሚያመሳስላቸው ነገር አለ። ያ ነገር ልቤን ገዝቶኛልና ሁለተኛ ሚስት ላደርጋት ፈልጌያለሁ። ልጅቷን በጣም የቅርቤ ሰው ስለሆነች ያው ይሄን አላከበደብኝም ነገራቶችን ለመራመድ ይሄን ያህል ደረጃ ለመድረስ ብዙም የከበደኝ ነገር የለም። ልጅቷም ያው እኔን ወዳኝ ተቀብላኝ እንግዲህ ለሁለተኛ ሚስትነት ተቀብላኝ ያው እንግዲህ አብራኝ ለመጓዝ ወስናለች። እሷም አሁን የቀረችው እንግዲህ ፎዙ ናት። ፎዙን ይሄን ነገር ደግሞ ማሳወቅ አለብኝ። ለምን ያው ለፎዙ ሳልነግራት ያው ልጅቷን አግኝቻትም ያው አውርቻታለሁ። ስለ ሁለተኛ ሚስት ምናምን ታስቢያለሽ ምናምን ብዬ ነግሬያት የመለሰችልኝ መልስ በጣም ነው ያስደሰተኝ እና ለዛም በቃ ልጅቷ በጣም የምትለይ ልጅ ናት እና ሁለተኛ ሚስት አድርጌ ላገባት ወስኛለሁ። እና አሁን ፎዙ ደግሞ ለዚህ ቁም ነገር ደግሞ ታስፈልጊኛለሽ፣ አጠገቤ መሆን አለብሽ እና ብዙ ምነግራት ነገር አለ ለፎዙ ስትመጣ ይሄን ነገር አብሬ ለከፎዙ ጋር ሰለብሬት ማድረግ ፈልጋለሁ። እሷም ተቀብላው ያው ሁለተኛ ሚስትነቷን ተቀብላ አብረን በደስታ ለመኖር ነው ያሰብኩትኝ። ይሄን ነገር ደግሞ ፎዙ ትቀላቀላለች ማለት ይሄን ነገር ትቀበሏለች ብዬ አስባለሁኝ። ለምን ፎዙ ለኔ በጣም የምትለየ ሰው ናት፣ አክባሪ ናት፣ በጣም ለኔ የምትኖር ሰው ናትና ይሄን ነገር ተወዷለች ብዬ ትቀበሏለች ብዬ አስባለሁ። ፋሚሊ እናንተም ያው ሐሳብ አስተያየታችሁን እንድሰጡኝ እፈልጋለሁ እና ፎዙን ደግሞ ያው ቤት ከስራ ቦታ ስደውልላት ቤት የለውም ብላኛለች። እንግዲህ ቀድሜያት መጥቻለሁ። ቀድመኝ ትመጣለች ብዬ አስቤ ነበረ፣ ግን ያው ቀድሜያት ደርሻለሁና እዚህ እጠብቃታለሁ ማለት ነው። ፎዙን ስትመጣ ብዙ ነገር አወራታለሁ፣ የምታስበውን ነገር ጠይቃታለሁኝ። እርግጠኛ ነኝ ስለኔ ጥሩ ነገር ነው የምታስበው፣ ስለኔ ስለወደፊቴ ብዙ ነገር በቃ እንዲሳካልኝ የምትፈልግ አይነት ሰው ነች ፎዙ። ስለዚህ ይሄን ነገር ተቀብለው ህይወቴን ደስተኛ ታደርጓለች ብዬ አስባለሁኝ። በነገራችን ላይ ፎዝዬ አክሴፕት እያንዳንዱን ነገር ትቀበለኛለች። ይሄ ነገሯ በጣም ያስደስተኛል። መጥፎም ቢሆን ያው ከነ ችግሩ ነግራኝ ችግሩን ትፈቷለች ወይም ደግሞ ትቀበሏለች ማለት ነው። እኔም ካልሆነ ተወዋለሁ ማለት ነው። ግን ይሄ ነገር ደግሞ አንድ ትልቅ ነገር ነው። ትዳር ማለት ዝም ብሎ የሚታው ነገር አይደለም። ስለዚህ በህይወት የመጣ ነገር ስለሆነ ቤተሰቦቿን እሷን አሳምኜ ስለሆነ ይሄን ነገር ማደርገው ፎዙ እዚህ ጋር የምትደሰት ህይወቴን የምታደምቅልኝ ይመስለኛል እና ፋሚሊ እየመጣች ነው። ብቻ እናንተ የምትደሰቱ ይመስለኛል በዚህ ሐሳብ የምትቀበሉ። ስለዚህ ሐሳብ አስተያየታችሁን ትሰጡኛላችሁ ማለት ነው። ፎዝዬም ትመጣለች። ግን እንግዲህ ከእናንተ ጋር ማግባቴን እነግራታለሁ። ሁለተኛ ሚስት ያው ከዚህ በፊት ስለነገርኳትም ይህን ነገር ለሷ አዲስ ነገር አይሆንም። ተቀብላኝ እንግዲህ የሰርጋችንን ቀን መቁረጥ ብቻ ነው የሚቀረው ማለት ነው። እሷም እንግዲህ ትድረኛለች። ፎዙ የኔ ንግስት፣ የኔ ህይወት፣ የሁሉን ነገር እንደምትቀበይኝ አውቃለሁ። ስለዚህ ያው እንግዲህ እሷን ጠብቂያት አብረን ፋሚሊ እዚህ ጋር ሰለብሬት እናደርጋለን ማለት ነው እና ትምጣና ቀጥታ እንግዲህ ፎዝዬን አውርቻት አሳምኛት እዚህ ጋር ሰለብሬት እናደርጋለን ፋሚሊ። ያው ፎዝዬም እየመጣች ነው። ትንሽ ታገሱኝ፣ እመለሳለሁ ፋሚሊ። እንግዲህ ፎዝዬም ደርሳለች፣ እየመጣች ነው። ያው ይሄን ነገር እስከነግራት በጣም ጨንቆኛል። ይሄን ነገር ብትቀበለኝ ደግሞ የበለጠ ወይ ደስ እንደሚለኝ ፋሚሊ ግን አልገባችሁም። ግን ፎዝዬ በነገራችን ላይ የምነግራትን እያንዳንዱ ነገር አክሴፕት የምታደርግልኝ ልጅ ናት። ፎዝዬ ስማርት የሆነች ልጅ ናት። ይሄን ነገር ደግሞ ትቀበለኛለች ብዬ አስባለሁ። ፎዝዬ በጣም ስለሷ ቃል ነው የሚያንሰው። ፎዝዬ አስቸኳይ ስጠራኝ ነው አይደል? እንዴት እንደመጣው ፊትሽ ምንድን ነው? ምን ደስተኛ አይደለሽ? አውስ ዛሬ ቀደምከኝ። ምን ሆንክ? አይ ምንም። እና ፎዙ እንዴት ነሽ? ደህና ነሽ? አለሁ። ደህና ነሽ? አበዛክ። ለምን ትጠራኝ? ሰርፕራይዝ ልታደርገኝ ነው? ታውቂያለሽ በጣም እንደምወድሽ ለማከብርሽ የኔ ልዩ ሚስት
ጣፋጭ እንደሆነች ታውቂያለሽ አይደል? ምንድን ነው እንዲህ የምትይው? እሺ እና ፎዚ አንድ ነገር እንድትነግሪኝ እፈልጋለሁ። ምን ነገር? እንዴት እንደምታፈቅሪ ለዚህ ነው የጠራሁሽ እንዳትለኝ። ፋሚሊ አለ በነገራችን ላይ ፎዚ። ያው ስሚ በጣም እንደምታፈቅሪ በጣም እንዴት እንደምትወጂ መስማት ፈልጋለሁ። ልነግርህ ነበር እንደውም ፋሚሊ አለ ብላ አስቆምከኝ። ለምን ነገርከኝ? እሺ ተናገሪ። አልነግርህም። አልወድህም። አልወድህም፣ አላምንህም። ደግሞ እንደምትወጂኝ ያውቃለሁ፣ እንደምታፈቅሪኝ ያውቃለሁ፣ ግን ማለት ነው ከአንቺ መስማት ስለፈለግኩ ነው። እሺ ምን ትሰጠኛለህ? ምንድን ነው ያዘጋጀህልኝ? በቃ ተይው፣ እሱን ሌላ ቀን እናወራዋለን። ምን? እሺ ለምንድን የጠራኸኝ? ልነግርህ እንደዚህ? አዎ ንገሪኝ፣ በፋሚሊ ፊት ስለፈለግኩ እኮ ነው። አሁን ፍቅሬ ምናምን ፍቅሬ ልገልጽ ነው? አዎ ግን አንቺ ምን ሆነሽ ነው? ከባድ ሰው ሆነሃል። እሺ በቃ በጣም ነው የምወድህ፣ በጣም ነው የማከብርህ። የኔ ልዩ ባል፣ ምርጥ አባት፣ ምርጥ ባል እና ደግሞ ምንድነው ይባለው ለእናቱ ደግሞ ምርጥ ልጅ የሆንክ ሰው ነህ። ትለያለህ። በጣም ነው የምትለየው። ናስቲ እጅህን ስጠኝ፣ እጅህን። ኧረ እጅህን ስጠኝ፣ ኧረ እጅህን ስጠኝ፣ ኧረ እጅህን። ኧረ እንዴ! እሺ ምን ላድርግልህ? እሺ ይኸውልህ አንደኛ ከመንገድ ነው የመጣሁት። ሁለት ደግሞ ምን ሆነ ይሆናል ምናምን ብዬ እያሰብኩ ነው የመጣሁት። ገባህ? እንደገባሁ ፍቅርሽን ግለጭልኝ ምናምን። ግን ማለት ፎዚ ልንገርሽ፣ እኔ ስሜትሽን መስማት ስለፈለግኩኝ እንዴት እንደምትወጂኝ፣ እንዴት እንደምታፈቅሪኝ፣ እንዴት እንደምትወጂኝ እንዴ አታውቅም እንዴ? በልቤ አውቃለሁ። ግን ሁሉም ነገር እንደምትወጂኝ ለእኔ ያለሽን ስሜት፣ ለእኔ ያለሽን ክብር፣ ለእኔ ያለሽን ሁሉንም ነገር አውቃለሁ። መስማት ግን ፋሚሊ ግን ሰላም አለይኩም እንዴት ናችሁ? ሰላም ሳላላቸው መስማት ግን እፈልግ ነበር ፎዚ። እምቢ ካልሽኝ እሺ። ግን ፎዚ ያው ከዚህ በፊት ነው እምቢ ማለት ልንገርህ በቃ። አይ ቆይ አንዴ የምነግርሽ ነገር አለ። አይ ልንገርህ። ለምን እየጨነቀኝ ስለሆነ ፎዚ። ምንድን ነው የጨነቀኝ? ላንቺ መንገር ያለብኝ ነገር ስላለ ነው ፎዚ። አሁን ነግሬሽ ማለት ነው ይህን ነገር አብረን ደስተኛ ሆነን ማሳለፍ ነው የምፈልገው። እና ፎዚዬ ምን መሰለሽ፣ ለምንድን ነው የምትቀድሚኝ? ቆይ ተረጋጊ። ፎዚዬ ምን መሰለሽ፣ ኧረ አውጣው አደርክበት። እኔ ራሴ እኮ በቃ በጣም እንደምወድሽ እንደማከብርሽ የኔ ህይወት እንደሆንሽ ታውቂያለሽ አይደለ? ታውቂያለሽ አይደል? ማንም እንደማልተካሽ የህይወቴ ብዙ ነገሬን አብረሽ እንደተካፈልሽ ታውቂያለሽ። በእኔና አንቺ መስመር ማንም እንደማይገባ ታውቂያለሽ። ማንም እንደማያነካካም ታውቂያለሽ አይደለ? እና እኔ ደግሞ ፎዚዬ በጣም ብዙ ነገር ነግሬሻለሁ፣ አጫውትሻለሁ። ከዚህ በፊትም ብዙ ነገር አውርቼሻለሁ። ከዚህ በፊት ትዝ ካለሽ ስለ ሁለተኛ ሚስት ምናምን አውርተን ነበር እና እንደማገባ ነግሬሽ አክሴፕት አድርገሽው ምናምን ተቀብለሽው ምናምን የሆነ ጊዜ ትዝ አይልሽም? ከዚህ በፊት አውርተን ፎዚ አስታውሽ? ብዙ እኔ እና አንቺ ኦኬ እንደዚህ ላይቭ ላይ ምናምን ሁለተኛ ሚስት ምናምን ስለሚሉት ነገር ነው ታው? አይ አይደለም፣ እንደዚሁ ኖርማል ስናወራ እኮ አክሴፕት ብዙ ሰው አግባ እንደሚለው አውቃለሁ። ግን እኔ ያነሳሁበት ምክንያት ልንገርሽ ፎዚ፣ በእኔ ህይወት ላይ ሌላ ሁለተኛ ሚስት የምትሆን ሴት መጣለች እና ልጅቷን በጣም ወድጃታለሁ። ያው ከዚህ በፊት አልነገርኩሽም እንጂ 1 2 3 ያገኘኋት ልጅ ነበረች እና ዝም ብሎ ገባህ? ለምን
አዝኛ አይደለም ግን የምርህን ነው። እኔ የምሬን ባይሆን በቤተሰብ ፊት መጥቼ እንደዚህ አላወራሽ እኮ ነገር ለምን በፋሚሊ ፊት ታወራኝ አልፈልግም። ላይክ እኔ ሁሉንም ነገሬን ስለምትቀበይኝ ይሄንን ነገር እንደምትቀበይኝ እርግጠኛ ሆኜ እኮ ነው እኮ ብቻ ማለታችን። አይ ያው እዚህ ጋር እንድንደሰት ነው አብረን እኮ ሰለብሬት እንድናደርግ ነው። ምንድነው የምትደስተው? ምን ይሆንሽ ነው? ቆይ ለምን እንደምታለሽ ምክንያትህን ንገረኝ አልኩህ። አሁን ይሄ ቀልድህ ነው ወይስ የምርህን ነው? እኔ የምሬን ነው ፎዚ። ሲጀመር ከቤተሰቦቿ ጋር ተነጋግሬ ጨርሻለሁ። ልጅቷንም ከአንድ 3 አግኝቻታለሁ። 3 ስታገኛትን ያላቀም ይሄ ነገር ቀስ ብዬ አሳውቅሻለሁ ብዬ ስላሰብኩኝ ነው። ልጅቷን ሳገኛት ነው አይደል? እና ፎዚዬ ያው አንቺ ይሄን ነገር ተቀብለሽው ደግሞ እኔን ደስተኛ እንደምታደርጊኝ በጣም ነገር አይደለም። እንዴት ማልቀበለው ነገር እኔ እኮ አንቺ ጋር ስመጣ እኮ ይኸውልህ አሁን የምርህን ከሆነ የምታወራው ማለት ነው ይሄን ካሜራ ከዚህ ጋር አጥፋልኝ አንተም ውጣ ከዚህ ሰማህ? ለምን በቃ የምርህን ከሆነ የምታወራው ከዚህ ጋር አለ። ለምን ማውራት ስለማልፈልግ ይሄ ነገር እኮ እኔ ምንም ማውራት አልፈልግም። እኔ እንኳን አይደለም ዲኑ የሚፈቅድ ነገር ነው ያደረኩት እኮ ወንጀል ውስጥ አትክተተኝ ጎበዝ። በቃ ጎበዝ ነህ፣ እኔ ጎበዝ ነህ። በቃ ዲኑ የሚፈቅድ ነገር ተከተል። አራም ነገር እንኳን ገባህ አይደለ? አራም ነገር ካላደረግክ እኔን ተወኝና እሷን አግባትና ሌላ ሁለተኛ ጋር ሶስተኛም አራተኛም ምት ነው። አንቺ እኮ ሐላሌ ነሽ። እንደዚህ እንዴት ትያለሽ? እንዴት እንደዚህ ትያለሽ? አልፈልግም መኖር። እንዴት ፍታኝ ትያለሽ? ካልፈለኩኝ የሚያስገድደኝ የለም። ኧረ አንቺ እንደዚህ አትበይ፣ ሰው እንዳይሰማሽ። ምን ሆነሽ ነው? በቃ ካልፈለኩኝ ሰው እንዳይሰማሽ ምናምን ካሜራ ደቅና በተለቡ ሰው እንዳይሰማሽ ትላለህ። ሀሳቤን ተረጂኝ ፎዞ፣ ሀሳቤን ተረጂኝ። መጀመሪያ ሀሳቤን ተረጂኝ። ጨረስኩ። እኔ ደግሞ ከዚህ በላይ ማውራትም ምንም ነገር አልፈልግም። ምን ማለት ነው? አንድ ነገር ብቻ ነው ፈልገው ከአንተ እንዴት እንደዚህ ልትወስን እንደቻልክና እኔ አላውቅም። ብቻ እንዴት እሱን ነገር አስረዳኝ። ልንገርሽ፣ ቀላል ነገር ነው። እኔ ፎዚ በጣም እንደምወድሽ ታውቂያለሽ፣ በጣም እንደማከብርሽ ታውቂያለሽ፣ ህይወቴ እንደሆንሽ ታውቂያለሽ። ግን እኔ ሁለተኛ ሚስት ከበፊትም ጀምሮ ማግባት እፈልግ ነበረ። ነግሬሽ ላይ ሊሆን ይችላል ይሄን ነገር፣ ግን ባለፈ ለታ ስናወራ አጋጣሚዎች እኔ ምንም ያወራሁት ነገር የለም። ገባህ? ራስህ አስበህና አግደህ ያደረግከውን ነገር ወደ እኔ እንዳትመጣ። አንደኛ ነገር፣ ሁለተኛ ነገር መብትህ ነው። ሶስተኛ ነገር እኔም መብት አለኝ። በግድ የመቀመጥ መብት፣ በግድ ሳልፈልግ የመኖር ግዴታ የለብኝም። ገባህ አይደለ? በቃ አልፈልግም። በቃ ሰማህ አይደለ? አንተ እዚች ጋር መብት እስከተከበረ ድረስ የኔ መብት ይከበራል ማለት በቃ ወገቤን ልሰር ልደግስልሃ። እኔ ፎዙ ይህን ነገር በቃ አክሴፕት አድርግቼው ነው የመጣሁት። በቃ ይህን ነገር ነው የፈለጉት። ጎበዝ። እኔ ደግሞ አላደረኩት። አንቺ መቼ ነው እንደዚህ ተቀየርሽ? እኔ ማለት አንተ ላይ ፍቅጅልህ አውቃለሁ እንዴ? ከዚህ በፊት አውርተንበት እኔ ምንም ያወራሁበት ነገር የለም ሲጀመር። ስለዚህ ነገር ላይ አሁን አንስቼ ማላውቅም። ራስህ ብቻ የሆኑ ጓደኞች እንዳሉ እንደዚህ እንደሚያነሱብኝ አውቃለሁ። እነሱ ከመካሩ ነገርኛ እንደዚህ ስንገናኝ ነው ጓደኞቼ የራሴ ሀሳብ ነው። እንደዚህ ሁለተኛ ግባ እንደዚህ የራሴ ሀሳብ ነው። ይሄ የራሴ በውስጥ የወሰንኩት ነገር ነው። ፎዙ ድሮም ቀልድ የሚቀለድበትና የማይቀለድበት ነገር ይለያል። የቀለድክበት ነገር እውነት ነው የሚገኘው ነው። ስሚ፣ እኔ ይሄ የራሴ ነገር የወሰንኩት ነገር ነው። ጥሩ ውሳኔ ነው የወሰንከው። እኔ ማለት ነው ይኸው ልንገርሽ ደግሞ እኔ እንዴት ሆኜ እንደተጋባን ራስን የምታውቀው ነገር ነው አይደል? ምን ሆነሽ ነው አንቺ? እንዴ ለምንድን ነው የምታለቅሽው? ምን ሆነሽ ነው? ተወኝ እሺ በቃ እኔ አልፈልግም። ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሽው? ድሮም ወንዶች ወንድ ናቸው። ገባህ? እኔ ልጅነት የሚያባክብኝ ምንድን ነው? እኔ እዛ እኔ ቤተሰቤን አክብሬ ተምሬ ተመርቄ እናቴን ባስደስት ይሻለኝ ነበር። ብዙ ማውራሽ ነገር አለ። ቁጭ በይ። ምን ሆነሽ ነው አንቺ? ለምንድን ነው የማትረጋጊው? ፎዙ ምን ሆነሽ ነው በዚህ ልክ እንደዚህ የምትሆኚው? ለምንድን ነው የምታለቅሽው? ምንም የራሴ ነገር ነው የሚያስለቅሰኝ ታውቃለህ።
ለምንድን ነው እንደዚህ የምትሆኝ? ሰማህ? ለአንተ ደስ ብሎኛል። አንተ ሁሌ ሲጀምር ልንገርህ፣ አንተ ጎበዝ ነህ። ገባህ? አሁን ማልቀስ ምን አመጣው? እዚህ ጋር ውይይት ነው ያደረግነው አይደል? ኧረ ጨርሰህ መተህ ከኔ ጋር በጣም ውይይት አድርገህ ተጨርሰሃል። እባክህ አሁን እኔን ነገር እሺ፣ ሌላ የምታወራኝ ነገር አለ? ይኸውልህ ከዛሬ በኋላ ከአንተ ጋር እንደዚህ ቁጭ ብለህ የምናወራበት ነገር ማለት ነው። በጣም ማውራሽ ነገር እኔ እዚች ጋር እራሱ ቁጭ ብዬ ላታገኘኝ ትችላለህ። ገባህ? ልጅቷ አክሴፕት እንዳደረገችው አንቺ የኔን ሀሳብ ብትረጂ ብትቀበይ ምንድን ነው ችግሩ? ሁለታችንም ስለምንለያይ። እንዴት? በምን ሌላ ሰው እሷ ሌላ ሰው። ገባህ? እሷ ከሁለተኛ ሚስት ለመሆን እንኳን ተዘጋጅታለች። አንቺ ማትዘጋጅበት ምክንያት ምንድን ነው? እዚህ ጋር አፋታለሁ ምናምን። አንቺ እኮ እንዴ ሀላል ነው። እኔና አንቺ እኮ ማለት ነው በኒካን የተጋባ ነው አይደለ? ስለዚህ ዲኑ የሚያዘውን ነገር ነው ያደረኩት። ሌላ ያደረኩት ነገር አለ? ሶስተኛም አራተኛም ዲኑ ያዘን አይደለ? ጨምረህ ማግባት ትችላለህ። ለምንድን ነው የሚያስለቅስሽ? እኔ ግን በቃ የራሴ ነገር ነው ራሴ ትቼ የመጣሁት መንገድና የራሴ ውስጥ የሚያስለቅሰኝ ነገር አለ። ገባህ አይደለ? ምንድን ነው የሚያስለቅስ? አገባህ? ምን አገባህ? አንቺ ከመጀመሩ ነው ምን አገባህ? ከዛሬ ጀምሮ ይሆናል። አላውቅህም፣ አታውቅኝም። ምንድነው የማታውቂው? በቃ ከዚህ በኋላ አታውቅኝም፣ አላውቅህም። ሰማህ አይደል? በጣም እንትን አልክ አንተ። በጣም እሹሩሩ አልኩ። ገና ስንት ነገር አድርገህ ተጨርሰህ አሁን ጭራሽ ወደ ሁለተኛ ሚስት። ጥሩ ባል ብትሆን ኖሮ ማለት ነው ሁለተኛ ሚስት መሆን ነበረ። ሰማ አንተ ለምሳሌ አሁን ይሄኔ እኮ እንደኔ የዛኔ እንዳገባኝ 18 ዓመት ልጅ ፈልገህ ነው አይደል ያገባህ? ማግባት ብትችል ውዝረኛ አግብታ የፈታች ናት ወይስ ምን አለባት? ውዝሯ ምንድን ነው ብልህ ራሱ እርግጠኛ ነኝ ምንም ውዝር የለህም። መጨረሻ ይሄ ነው። ገባህ አይደል? ለማንኛውም መልካም ህይወት ይሁንልህ። እንደፈለክ መሆን ትችላለህ። የእሷን ህይወት እንዳታበላሽባት። እንደዚሁ ምንም ማውራት የምፈልገው ነገር የለም ከዚህ በኋላ ማለት ነው። አያገባኝም። ሌላ ነገር አታስወራኝ። የኔም ባህሪ ስለሚያውቁት ገብቶሻል። ይሄ ነገር በእኔና በእነሱ መካከል የተደረገ ነገር አላውቃቸውም። እዚች ጋር ይኸውልህ ቤተሰቧን እሷን አላውቃቸውም፣ እንኳንም አላወቅኳቸውም። መልካም ህይወት ይሁንልህ። ከኔ የተሻለች አላህ ያድርግልህ። እኔን ግን ተወኝ ነው ማውራት ነገር ፎዙ ቁጭ በይ እስቲ ተረጋጊ። ወይኔ ወደዚህ ወደዛ መዝለልሽ ምንድን ነው ትርጉሙ? እንዳላስቀየመህ ከፈለክ ምንድን ነው የምታስቀይሚኝ? ቁጭ በይ አልኩሽ። በቃ ተረጋግተሽ ቁጭ በይ። አውርተን መፍታት ያለብን ብዙ ነገር አለ፣ እንፈታዋለን። እንዴ አንቺ ምን ሆነሽ ነው እኔን እንደዚህ የምታዝጊኝ? ተረጋጊ፣ ቁጭ በይ አልኩሽ። በቃ ቁጭ በይ። ታዘኛችንም በእናትህ ዞር በልኝ። ልቀቀኝ። ሰማሃል? ልቀቀኝ። አንዴ እጅ ልቀቀኝ። ልቀቀኝ። ምን አገባህ? ቁጭ በል። ሚስቴ ነሽ አንቺ። አንቺ ምንድን ነው እንደዚህ ማትረጋጊው? ለምንድን ነው እንደዚህ የምታደክሚኝ? እኔ እኮ ድሮም ጓደኞቼ ጋር ለመስማት ከጓደኞቼ ርቄ አንተ ነው ልጅ ነው ተይ እንጂ ጓደኞቼ ምን አሉሽ? አንድ ልጅ እስከወልድ ነበር። በጣም አመሰግናለሁ። ገባህ? በጣም አመሰግናለሁ። ጓደኞችሽ ስለኔ ምንም ያውቁት ነገር የለም። አንተም ደግሞ ጓደኞችሽ ሁሉ ነገር ምናምን በእናትህ ወረድ በርዛ ፎዙ ክፈቺ። አንቺ ከምን ጀምሮ ነው እንደዚህ ሆንሽው? ስሚ ምን ሆናለች እቺ? አንቺ ምን ሆነሽ ነው? ክፈቺ። አንቺ ምንድን ነው ተለፈሻል እንዴ? አረ ክፈቺ በሩን አንዴ እናውራ። ፎዙ ጠበቁት መልኳ እኔ ከዛ ጋር ብዙ ነገር አውርቼ ነበር የመጣሁት። ብዙ ሀሳብ ይዤ ነበር የመጣሁት። ሀሳቤን እንኳን እንድገልጽላት ፈቃደኛ ልታስወራኝ አልቻለች። ሰው እንዴት ባንዴ እንደዚህ ይቀየራል?
ስንት ነገር አግኝቼ ስንት ነገር አስቤ ስንት ነገር አለ ደግሞ ፎዙ የወይን ነገር አክሴፕት ታደርግልኝ ትቀበለኛለች ብዬ የማሰብ ራሱ እኔ በጣም ብዙ ዝግጅት አዘጋጅቻለሁ። በጣም ብዙ ዝግጅት አዘጋጅቻለሁ። ከቤተሰቦቿ ጋር ወጥቼ ጨርሻለሁ። አሁን ምንድን ነው የማደርገው? ምን ማድረግ እንዳለብኝ ራሱ አለ አግብቻለሁ ማለት እኮ እችል ነበር። ምንድን ነው ይህን ነገር ለእሷ ማሳወቅ እኮ የለብኝም እኮ ግዴታ የለብኝም እኮ። እንዴት ትገግማለች እንዴ? እሷ እንደሱ እንግዲህ ፋሚሊ እኔ ምንም ማድረግ አልችልም። ይህን ነገር በራሴ እንደወሰን ያገኛል። ስለዚህ እናንተ የምታስቡት ሀሳብ ይኖራል። ሀሳባችሁን አስቀምጡ። የምትሉኝን